የሚገርመው ጉዳይ ደግሞ እዚህ ላይ በደንብ መረዳት ያለብን ይህ እየሆነ ያለው ዋጋ በጨመረበት ኢንቫይሮንመንትም ጭምር ነው። ዋጋ ጨምሮ እንዴት ሻጭ ጠፋ የሚል ትልቅ ጥያቄን አንስተን ኮንሲደር ማድረግም በእጅጉ ጠቃሚ ነው ብዬ አስባለሁ። በዛሬው የገበያ ውሎ ገዥ እንጂ ሻጭ የጠፋባቸው የሁለት ተቋም አክሲዮኖች አሉ። እነዚህ አክሲዮኖች የማንና የማን ተቋም ናቸው? ይህንንስ እንዴት ማወቅ እንችላለን? እንዴት ንዋይ የሞባይል መተግበሪያ አፕሊኬሽንን ብቻ በመጠቀም ገዥ እንጂ ሻጭ የጠፋባቸው አክሲዮኖች የነማን ተቋም አክሲዮኖች እንደሆኑና እግር መንገዱንም ይህ ጉዳይ እንዴት ኢንተርፕሬት ሊደረግ እንደሚችልም ጭምር አብረን ንዋይ የሞባይል መተግበሪያ አፕሊኬሽንን በመጠቀም በሚገባ እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይህንን ለማድረግ እንደተለመደው ንዋይ የሞባይል መተግበሪያ አፕሊኬሽንን እንጠቀማለን። ሁላችሁም ንዋይ የሞባይል መተግበሪያ አፕሊኬሽንን ሎጊን አድርጉ። ቀጥታ ወደዛ ነው የምናልፈው። እኔ ጋር እንደምታዩት ሎጊን አድርጌያለሁ። ይሄ ያው እንደተለመደው ሆም ፔጁ ነው፣ የመጀመሪያ ኢንተርፌሱ ነው። ስለዚህ የነማን አክሲዮኖች ናቸው በዛሬው የገበያ ውሎ ገዥ ያገኙ ነገር ግን ሻጭ ያጡ የሚለውን በሚገባ እናያለን። በተለይ ራይት ነው ቪዲዮውን እየሰራን ባለንበት ሰዓት የእነዚህ ተቋማት አክሲዮኖች በሚገባ ገዢ ቀርቧቸዋል፣ ነገር ግን ሻጭ የለም። ይህ ምን ተብሎ ሊተረጎም እንደሚገባና እንደሚችል ሁላችንም በሚገባ ማወቅ እንዴት ማረጋገጥ እንደምንችልም መረዳት በእጅጉ ጠቃሚ ነው። አንደኛውና የመጀመሪያው ወጋገን ባንክ ነው። እዚህ ጋር እንደምታዩት ወጋገን ባንክ የመጀመሪያው ነው። ወጋገን ባንክ አክሲዮንን ሊገዙ ቢድ ያቀረቡ ጨረታ ያቀረቡ ሰዎች አሉ። ነገር ግን አስክ ያደረጉ አክሲዮናቸውን መሸጥ የፈለጉ ሰዎች የሉም። የሚገርመው ጉዳይ ደግሞ እዚህ ላይ በደንብ መረዳት ያለብን ይህ እየሆነ ያለው ዋጋ በጨመረበት ኢንቫይሮንመንትም ጭምር ነው። ዋጋ ጨምሮ እንዴት ሻጭ ጠፋ የሚል ትልቅ ጥያቄን አንስተን ኮንሲደር ማድረግም በእጅጉ ጠቃሚ ነው ብዬ አስባለሁ። ቀጥታ ወደ ወጋገን ባንክ እንለፍ። ወደ ወጋገን ባንክ አልፌያለሁ። እንደምታዩት ይሄ የወጋገን ባንክ ኢንተርፌስ ነው። ስለሱ መረጃዎችን የማገኝበት ኢንተርፌስ ነው። በቀጥታ ወደ እሱ ነው ያለፍኩት። እናንተም ወደዚህ ፔጅ ግቡ። በዛሬው ውሎ የወጋገን ባንክ አክሲዮኖች 2 ጊዜ ትሬድ ተደርገዋል። ትሬዱ ስንት አክሲዮኖች ባለቤት ቀይረው ውለዋል ማለት ነው? ተገዝተው ተሽጠዋል ማለት ነው? 30 አክሲዮኖች ብቻ ናቸው። 2 ትሬዶች ኤክስኪዩት ሆነዋል፣ ተፈጽመዋል። ነገር ግን በዚህ 2 ትሬድ 30 አክሲዮኖች ብቻ የባለቤት ለውጥን ያደረጉበት ኢንቫይሮንመንት እንዳለ እንረዳለን። እዚህ ጋር እንደምታዩት የዋጋ ጭማሪ እንዳለ ያሳያል። ከትናንትና የመዝጊያ ዋጋ ጋር ሲወዳደር የዛሬው ዋጋ አሁን ላይ ራይት ነው ያለው ዋጋ የ30 ብር ከ51 ሳንቲም ጭማሪ አለው። ነገር ግን በዚህ የጭማሪ ኢንቫይሮንመንትም ጭምር ገዥ እንጂ ሻጭ የለም ገበያው ላይ። ይህ ምን አይነት ትርጉም አለው ብሎ ማሰብ በእጅጉ ጠቃሚ ነው። ይህንን ለማየት ወደ ታች ነው የምንወርደው። ዜን እዚህ ጋር እንመጣለን። ይሄ ማለት ማርኬት ባይ ኦርደር ማለት ነው። ገዥና ሻጪ ኦርደር ያደረጉ ገዥና ሻጪዎች ሊስት አውት የሚደረጉበት ፓርት ነው ይሄ። እዚህ ጋር በአረንጓዴ የምታዩቸው በሙሉ እነዚህ አክሲዮኖችን ለመግዛት ጨረታ ያቀረቡ ቢድ ያደረጉ ገዢዎች ናቸው። ብዙ ገዢዎች እንደምታዩቸው ሊስት አውት ተደርገዋል። ነገር ግን ሽያጭን ለመፈጸም አስክ ያደረጉ ጨረታው ውስጥ የገቡ ሰዎች ወይም ደግሞ የሽያጭ ኦርደር ያደረጉ ሰዎች እዚህ ላይ ነበር ሊስት አውት የሚደረጉት። እዚህ ጋር እንደምታዩት ባዶ ነው። ያ ማለት ምንም እንኳን ራይት ናው የአንድ አክሲዮን ዋጋ የወጋገን ባንክ የአንድ አክሲዮን ዋጋ የ30 ብር ከ51 ሳንቲም ጭማሪ እንኳ ቢኖረው ገዥ እንጂ በገበያው ላይ ሻጭ የለም። እንደምታዩት ሻጭ የለም። ይህ ለምን ሆነ? ወይም ደግሞ በእንዲህ አይነት ኢንቫይሮንመንት ሞስት ፕሮባብሊ ምን ማድረግ የበለጠ ሊያዋጣ እንደሚችል እኛ በደንብ ማሰብ ማወቅ ይኖርብናል። አንዳንዴ በደንብ መረዳት ያለባችሁ በእኛ በምናውቀው ገበያ ዋጋው ሲቀንስ መግዛት የበለጠ እንደሚያዋጣን ፐርሲቭ እናደርጋለን። ኦፍኮርስ አንዳንዴ ዋጋ ሲወርድ ግዥን መፈጸም ያው ውጤታማ ያደርጋል። ነገር ግን በአክሲዮን ገበያ የዋጋን የሚወስነው ሳፕላይ እና ዲማንድ እንደመሆኑ መጠን ከዋጋው መጨመር መቀነስ ጎን ለጎን የሳፕላይ እና ዲማንድ ኢንተራክሽን ገበያው ላይ ምን ይመስላል ብሎ ማሰብ በእጅጉ ያስፈልጋል።
ዋጋው ስለጨመረ አለመግዛት ምናልባት ላይቻል ሁሉ ይችላል። አንዳንዴ ዋጋው ሲጨምር ግዥን እንድንፈጽም አንበረታታም። ግን በአክሲዮን ወይም ደግሞ በካፒታል ገበያ ውስጥ ደግሞ አንዳንዴ ዋጋው ሲጨምር የራሱ የሆነ ጥሩ ኢምፕሊኬሽንም ጭምር ሊኖረው እንደሚችል ግዥን ለመፈጸም እንደዛ አይነት ነገር ሊኖረው እንደሚችል መረዳት አለባችሁ። ለምሳሌ አሁን ላይ የዋጋ ጭማሪ አለ። ትናንት ከነበረው መዝጊያ ዋጋ ጋር ስታወዳድሩት የ30 ብር ከ51 ሳንቲም ጭማሪ እንኳን ኖሮት ገበያው ላይ ሻጮች ዜሮ ናቸው ማለት ስቲል ሻጮቹ ምን ኤክስፔክት ያደርጋሉ ማለት ነው? የበለጠ የዋጋ ጭማሪ አለ ማለት ነው። በጨመረው ዋጋ ብዙ ሰዎች ሊገዙ ቀርበዋል ማለት ስቲል የዚህ ተቋም አክሲዮን ሳማት ዲማንድድ ነው ማለት ነው። ይህንን በደንብ መረዳት መቻል አለብን፣ ሪሌት ማድረግ አለብን። ስለዚህ ዋጋ ጨምሮ ሻጮች ከሌሉ ፕላስ የገዢዎች ቁጥር እየጨመረ ከመጣ ምናልባትም በዛ ሰዓት ግዥን መፈጸም ያን ያክል ክፋት ይኖረዋል ተብሎ አይታሰብም። ቢኮዝ ዲማንድ እንዳለ ያሳያል። የሳፕላይ ጥረት እንዳለ ደግሞ በዛው የሚያረጋግጥ እንደመሆኑ መጠን ዋጋ በጨመረበት ኢንቫይሮንመንት እንደምታዩት ዋጋ በጨመረበት ኢንቫይሮንመንት ሻጭ በጠፋበት ኢንቫይሮንመንት ገዢ በበዛበት ኢንቫይሮንመንት አሁን ላይ ግዥን መፈጸም እውነት ለመናገር በዚህ ሰዓት በዚህ ሁኔታ በዚህ ኮንሲደሬሽን ምናልባትም አዋጭ የሆነበት እንደሆነ መረዳት ያስፈልጋል። ነገር ግን ፋሞ ካለብን ወይም ደግሞ ፊር ኦፍ ሚሲንግ አውት ይሄ የጨመረ ዋጋ እንዳያመልጠኝ በሚል ምናልባትም ሌሎች ሻጭ ተወዳዳሪዎች የሉም በሌሉበት ሁኔታ ሽጬ ልውጣ ብለን ብናስብ ምናልባትም የበለጠ ልንከስር ሁሉ የምንችልበት እድል አለ። ቢኮዝ ምናልባትም በዚህ ሻጭ በጠፋበት ኢንቫይሮንመንት እና ገዢ በጣም በበዛበት ኢንቫይሮንመንት አክሲዮናችንን ጠብቀን ብናቆየው ምናልባትም ነገ ዋጋው ሊጨምር የሚችልበት ኢንቫይሮንመንትም ሊኖር የሚችልበት ሁኔታ እንዳለ መረዳት ይኖርባቸዋል። ስለዚህ ዋጋ ጨመረ ብሎ በጉጉት መሸጥ ያን ያክል አዋጭ እንዳልሆነ፣ ዋጋ ጨመረ ብሎ ከመግዛት መቆጠብ ያን ያክል አዋጭ እንዳልሆነ በዛው ማየት፣ ዋጋ ቀነሰ ብሎ በፍርሃት ተሎ ብሎ ሽጦ መውጣት አዋጭ እንዳልሆነ በደንብ መረዳት እና ዋጋ ጨመረ ብሎ ደግሞ ለመግዛት መጓጓት በዛ ልክም ደግሞ አዋጭ ላይሆን የሚችልበት ኢንቫይሮንመንት ይኖራል። ቢኮዝ ዋጋ ቀነሰ ብለን በጉጉት ለመግዛት ስንገባ ዲማንዱ ሎው ከሆነና የገዥ ቁጥር በጣም አናሳ ከሆነ የሻጭ ቁጥር ሃይ ከሆነ ምንም እንኳን ዋጋ ቢቀንስ ምናልባትም የአክሲዮን ዋጋ ከፍ ሊል የሚችልበት እድል ላይኖር ይችላል። ይህን በሚገባ መረዳት መቻል አለብን። በካፒታል ገበያ ተሳትፏችን ዋጋ ስለቀነሰ ብቻ አይገዛም። በቀነሰው ዋጋ ገበያው ምን ይመስላል ብሎ ማየት ያስፈልጋል። ዋጋ ቀንሶ በዛ የቀነሰ ዋጋ አክሲዮናቸውን ለመሸጥ የሚጣደፉ ሰዎች ቁጥር በጣም በርካታ ከሆነና በዛው ልክ ደግሞ አክሲዮን ለመግዛት በዛ ሁኔታ ፈቃደኞች ካልሆኑ ብዙዎች ያኔ መግዛት በእጅጉ አዋጭ ላይሆን ይችላል። ስለዚህ ዋጋ ስለቀነሰ ብቻ መግዛት አያዋጣም። ዋጋ ስለጨመረ ብቻ መሸጥ ምናልባት ያን ያክል አዋጭ ላይሆን የሚችልበት ኢንቫይሮንመንትም ይኖራል እና ይህንን መረዳት በእጅጉ አስፈላጊ እንደሆነ መረዳት ይኖርብናል። ሌላው ዋጋው ዛሬ ላይ ገዥ እንጂ ሻጭ የጠፋበት ተቋም አክሲዮንን ስናይ ወደ ቴሌ ነው የምንሄደው። ቴሌ ላይ እንመለሳለን። እዚህ ጋር እንደምታዩት ቴሌ ሉዘርስ ጋር ነው የምናገኘው። የተወሰነ የዋጋ መቀነስ አለበት። ቴሌ ነው እንደምታዩት። ቴሌን ክሊክ አድርገን ስንገባ አሁንም በተመሳሳይ ሁኔታ የምናገኘው ነገር አለ። እዚህ ላይ ማርኬት ባይ ኦርደር አንደኛውና የመጀመሪያው እንደምታዩት የገዢ ቁጥር ነው። ነገር ግን ስቲል የሻጭ ቁጥር ዜሮ ነው። ዛት ሚንስ ገዢዎች እንኳን ለመግዛት በሰፊው ቢሰለፉ ሻጮች ተጣርፈው አክሲዮኖቻቸውን ለመሸጥ ፈቃደኞች አይደሉም ማለት ነው። ይህንን በሚገባ መረዳት ያስፈልጋል። ስለዚህ ገዢ እያለ ዋጋ ጨምሮ ሻጮች ጠፉ ማለት አክሲዮኑ ከዚህ በላይ ዲማንድድ ሊሆን እንደሚችል በእጅጉ ጠቃሚ ነው። ስለዚህ እናንተ ምናልባትም በእንዲህ አይነት ኢንቫይሮንመንት አክሲዮኖችን ለመግዛት የሚያስችላችሁንም ኢንቫይሮንመንት ማጤን በእጅጉ ጠቃሚ ነው። ስለዚህ ዋጋ ስለጨመረ እንዳልኳችሁ በፋሞ ወይም ደግሞ በፊር ኦፍ ሚሲንግ አውት ይህንን ጥሩ የሚባል አጋጣሚ ሳላጣው በሚል መሸጥ አይጠበቅባችሁም። ዋጋው ሲቀንስም በተመሳሳይ ይህ እዚህ በታይ ሳይቀንስ የበለጠ ኪሳራን ሳላስተናግድ በሚል ብቻ አክሲዮናችሁን ሽጣችሁ መውጣት ላይጠበቅባችሁ ይችላል። እዛ ውጭ ምኑን ማወዳደር ይኖርብናል ነው ሪል ማርኬት ኢንቫይሮንመንቱን ማየት አለብን። እንደምታዩት አሁን በጣም በርካታ ገዢዎች ነው ያሉት። በቁጥር የምታዩት ብዙዎች ናቸው። ስለዚህ የሁሉ ገዢ በተሰለፈበት ኢንቫይሮንመንት ሻጭ ምንም የለም ማለት ምናልባት ገበያው ላይ መረጋጋት ይታያል። አክሲዮናቸውን የያዙ ሰዎች
ሽጠው ለመውጣት እየተጣደፉ እንዳልሆነ ያሳያል። በእንዲህ አይነት ኢንቫይሮንመንት ምናልባት አክሲዮኑ ተፈላጊነቱ ሊጨምር የሚችልበት ቢኮዝ እንደምታዩት የገዢ ቁጥር ብዙ ሆኖ ነገር ግን የሻጭ ቁጥር ዜሮ መሆን ማለት ኢት ኢንዲኬትስ ዲማንድ ጥሩ የሆነ ዲማንድ እንዳለ ነው የሚያሳየው። ስለዚህ ሁላችንም በእንዲህ አይነት ኢንቫይሮንመንት ግዢና ሽያጮችን ስንወስን በሚገባ ከረንትሊ ገበያው ላይ ያለውን ኢንቫይሮንመንት መረዳትና ማወቅ መገንዘብ በእጅጉ ጠቃሚና አስፈላጊ መሆኑን በመረዳት የካፒታል ገበያ ተሳትፏችንን ውጤታማ ማድረግ ይኖርብናል። የበለጠ ማወቅ መረዳት የምትፈልጉት ጥያቄ ካላችሁ በኮሜንት ሴክሽን ላይ ይጻፉልኝ፣ ለመመለስ ዝግጁ ነኝ። ለዛሬው የነበረኝ ቆይታ ይህን ይመስላል። ቪዲዮ አስተማሪና ጠቃሚ ነው ካገኛችሁት ላይክ እና ሼር እንድታደርጉት እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ ይህ የአክብሮት ግብዣ ነው። በእጅጉ አመሰግናለሁ።